ሰላም ሰላም ወደ ቻናላችን ቤተሰቦች እንደምናላችሁ በእያላችሁበት ሰላማችሁ ይብዛ። ይህ ቡርቃ ቲዩብ ነው። ዛሬ ደግሞ መረጃዎችን ይዘን መጥተናል፣ እንደሚከተለው እናቀርባለን። በመጀመሪያም ወደ ቀዳሚው መረጃ ስናልፍ የኦሮሚያ ክልል ርዕሰ መስተዳድር ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታም አሳሳቢ ደረጃ መድረሱ ተሰምቷል። ውድ የቻናላችን ቤተሰቦች ላለፉት ጥቂት ሳምንታት ከህዝብ እይታ እና ከተለያዩ መንግስታዊ መድረኮች ርቀው የቆዩት የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በጠና ታመው አቡዳቢ በሚገኝ ከፍተኛ የሕክምና ተቋም ውስጥ የሕክምና ክትትል እየተደረገላቸው መሆኑን ታማኝ ምንጮችም አረጋግጠዋል። ፕሬዝዳንቱ በአሁኑ ወቅት በተባበሩት አረብ ኤሚሬትስ በሚገኝ ታዋቂ ሆስፒታል ውስጥ ተኝተው የሚገኙ ሲሆን የጤና ሁኔታቸው እጅግ አሳሳቢ ደረጃ ላይ እንደሚገኝም ተመላክቷል። ማረጋገጫዎች እንደሚያሳዩት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ወደ ስፍራው ባቀኑበት ወቅት በሆስፒታሉ ተገኝተው የፕሬዝዳንቱን ሁኔታ የጎበኙ ሲሆን የጤና እክላቸውም ከባድ መሆኑንም በቅርበት ለመረዳትም ችለዋል። ለረጅም ጊዜ በክልሉ ከፍተኛ ስብሰባዎችም ሆነ በይፋዊ የስራ እንቅስቃሴ ላይ አለመታየታቸው በተለያዩ ፖለቲካ መድረኮች በርካታ መላምቶችም ሲያጭር የቆየ ቢሆኑም በአሁኑ እየወጡ ያሉ መረጃዎች ግን መነሻው ከከባድ የጤና መታወክ ጋር የተያያዘ መሆኑንም አረጋግጠዋል። እስካሁን የክልሉ መንግስትም ሆነ የፌዴራል መንግስት ኮሚኒኬሽን በበኩል የተሰጠ ይፋዊ መግለጫና ማብራሪያ ባይኖርም ባለስልጣኑ በጤና መታወክ ምክንያትም ከስራ ገበታቸው ርቀው እንደቆዩም እየተዘገበም ይገኛል። ከዚህ ጋር በተያያዘ ህዝቡም ጥያቄ ውስጥ የገባ እንደሆነና ከሚዲያ ርቀው መቆየታቸው በብዙ ህዝቦች ዘንድ እና በክልሉም የተወላጆች ዘንድ ትልቅ ቅሬታና ጥያቄ የፈጠረ ቢሆንም እስካሁን ግን ለህዝቡ የተሰጠ መግለጫም የተባለ ነገርም አለመኖሩን ሚዲያዎች እየዘገቡ ይገኛሉ። ወደ ሌላኛው መረጃ ስናልፍ የኢትዮጵያ ህዝብ ተወካዮች ምክር ቤትን ይመለከታል። ወደ መረጃው ስናልፍ የኢትዮጵያ ህዝብ ተወካዮች ምክር ቤት ለመጀመሪያ ጊዜ በትናንትናው ዕለት ማለትም ሐሙስ መጋቢት 10 ቀን 2018 ዓ.ም ሊካሄድ የነበረው መደበኛ ስብሰባ ሳይካሄድ ቀርቷል። ስብሰባው ማቋረጥ ምክንያት የሆነው ደግሞ ስብሰባው ለመጀመር የሚያስፈልገው ተፈላጊው የአባላት ቁጥር ሳይሟላ በመቅረቱ ነው። ምክንያቱም በህግ ደረጃም ስብሰባ ለመጀመርና ውሳኔዎችን ለማሳተፍ ከጠቅላላው 547 አባላት መካከል ቢያንስ ግማሽ በላይ ወይም 274 አባላት መገኘትም ይኖርባቸዋል። ይሁን እንጂ በትናንትናው ስብሰባ ላይ የተገኘው አባላት ቁጥር ከዚህ በታች በመሆኑ ስብሰባው ሊካሄድም አልቻለም። ለዚህም ድንገተኛ አባላት መቅረት ዋነኛው ምክንያት የአባላቱ ማኩረፍ እንደሆነም ተገልጿል። ባለፈው ሳምንት አዲስ አበባን ጨምሮ በክልሎች በቀጣዩ 7ኛው ሀገራዊ ምርጫ የብልጽግና ፓርቲን ወክለው የሚወዳደሩ እጩዎች ስም ዝርዝር ይፋ መደረጉም ይታወሳል። በዚህም አሁን በምክር ቤቱ የሚገኙ በርካታ ተወካዮች ለቀጣዩ ምርጫ በፓርቲያቸው እንዳልታጩ አውቀዋል። ከዚህም ጋር ተያይዞ ነው አባላቱ ቅሬታቸውን ወይም ተቃውሟቸውን በስብሰባው ላይ ባለመገኘት የገለጹት። አፈጉባኤው አቶ ታገሰ ጫፎ አባላቱ ተሟልተው በስብሰባው እንዲጀመር ለ30 ደቂቃ ያህል ቢጠብቁም ሳይሟላ በመቅረቱ ስብሰባውም ተሰርዟል። ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ በዚሁ ፓርላማ ቀርበው በሰጡት ማብራሪያ ስለ ቀጣዩ ምርጫ ሲናገሩ ይህ ፓርላማ በቀጣይ እንዲህ አይነት መልክ አይኖረውም በማለትም ብዙ ለውጥ እንደሚኖር ፍንጭ ሰጥተው ነበር። ጠቅላይ ሚኒስትሩም በወቅቱም ፓርላማ የማትገቡም ቢሆን በመንግስት ስራም ትቀጥላላችሁ የሚል ማረጋገጫ ለአባላቱ ቢሰጡም አሁን ላይ እጩነት ይፋ ሲደረግ ግን አባላቱ በፓርላማው ላይ ባለመገኘት ተቃውሟቸውንም አሳይተዋል። ወደ ሌላኛው መረጃ ስናልፍ ከሀገር ወጣም ስንል ሰሞኑን እንደሚታወቀው የአሜሪካ እስራኤልና የኢራን ጦርነት እንደቀጠለ ነው። የኢራን መሪዎች ግድያም ቀጥሏል። የኢራን ከፍተኛ ወታደራዊ ቃል አቀባይም በመሆኑ ሲያገለግሉ የነበሩት አሊ መሐመድ ናይኒ እስራኤል ዛሬ ጠዋት በፈጸመችው ጥቃት መገደላቸውን ኢራን አስታውቃለች። ኢራን በተያዘው ሳምንት ብቻ 5 ቁልፍ መሪዎቿንም አጣለች። አልጀዚራ እንደዘገበው። ውድ የቻናላችን ቤተሰቦች የያዝናቸው መረጃዎች እነዚህን ይመስላሉ። በሌላ መረጃ እስክንገናኝ በያላችሁበት ቸር ቆዩልን እያልን ለቤቱ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ አርብ ቀን 11 2018 ዓ.ም የያዝናቸው መረጃዎች እነዚህን ይመስላሉ። በያላችሁበት ቸር ቆዩልን። ይህ ቡርቃ ቲዩብ ነው።